ሰላም አሌይኩም ወረህመቱላህ በረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሁሉ እንዴት ነበር? ስራ እንዴት ነው? ቆይታ ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። ዛሬ እንግዲህ ቪዲዮ የምሰራላችሁ ያው እንደምታዩት ኪችን ውስጥ ነኝ። ፍሪጅ ከታያችሁ ምናምን እዚህ ጋር እና እስከ ቪዲዮ መጨረሻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ የሆነ አበረታቱኝ። ሰሞኑን ጠፍቻለሁ። ያው የጠፋሁበት ምክንያት ደግሞ ቪዲዮ ለመስራት ስላልተመቸኝ ነው ጋይስ። ለሌላ ለምንም አይደለም ማለት ነው የጠፋሁት። እና ዛሬ የመጣሁበት ቪዲዮ በጣም አስገራሚ ቪዲዮ ነው ማለት ነው። አብራችሁ ይቆዩ። እሱም ደግሞ ጋይስ ቴሌግራም ላይ ሰሞኑን ምንድን ነው የሚለቀቀው? ኧረ ወይኔ እኔ እንኳን አላየሁም፣ ግን አብዛኛው ሰው ሚዲያውን ጥልቅልቅ ያደረገው ነገር ነው እና ምንድን ነው ከፍራቻ አንፃር ማለት ነው ቴሌግራሜን አጠፋሁት ማለት ነው። እና ለምን? ምክንያቱም ሳታስቡት ነው ምናምን የሚመጣባቸው ወይም ደግሞ ሼር የሚደረግባቸው ምናምን እያሉ ነው። እና እኔ ደግሞ ፈራሁ። መጥፎ ነገር ከሆነ እናቴ ምዋረድ ብዬ ጥፍትፍት እኔ እህታችሁ ጥፍት አድርጌብስ። ግን ምንድን ነው የተለቀቀው ጋይስ? ምንድን ነው መጥፎ ነገር እንደሆነ ብዬ አምኛለሁ። መጥፎ ነገር ነው በሚለው ማለት ነው። እና ለሰሞኑ ሚዲያውን ጥቅልቅልቅ ያደረገው ነገር እሱ ነው። እና ቴሌግራም ባትገቡ ባይ ነኝ ማለት ነው። ምክንያቱም ጊዜው እስከሚያልፍ የተወሰነ ቢያንስ 15 ቀን ወይ ደግሞ 1 ወር ምናምን እስከሚሆን ድረስ ማለት ነው። ለድምፁ በጣም ይቅርታ፣ አልቻልኩም ስላችሁ ድምፅ ለለበት ቦታ ሄጄ ቪዲዮ ለመስራት አልቻልኩም። ያው የልጅ እናት ነኝ፣ ልጅ ጠባቂ ነኝ። ያው የአረቦች ልጆች የኔ ልጆች አይደሉም። ምክንያቱም አማና ሰጥተውኛል። አማና እስከሰጡኝ ድረስ አማናዬ መዋጣት አለብኝና ለዛ ነው። እና እዚህ እያየሁ እናንተ ገማየው እንትን ልጆቹን እያየሁ ነው። ህፃን ስላሉ የአመት የ2 አመት ምናምን የ3 ወር እና የ5 ወር ልጅ ምናምን ስላለኝ እንዳይመታቱ ብዬ ነው። ለዛ ነው። እና ቴሌግራሞቹን ለ1 ወር ያክል አጥፉት፣ ጥፍትፍት አድርጉት ጋይስ። ከዛ በኋላ ምን ችግር የለውም ዳውንሎድ ታደርጋላችሁ ማለት ነው። እና አብሽሩልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ግን እንደኔ ግን ባታዩ ነው ጥሩ። አትዩ እና ጋይስ ባታዩት ነው ጥሩ ማለት ነው። አትዩ። ምክንያቱም ዝም ብላችሁ በቃ ቴሌግራም በገባችሁ ሰዓት ዝም ብሎ ሊንክ ሲላክላችሁ ዝም ብላችሁ ካያችሁ በቃ የሆነ ነገር ነው ብላሉ። የሆነ ነገር መጥፎ ነገር ነው። ሳታስቡት ደግሞ ሼር ያደርጋል የተለያየ ቦታ ላይ ማለት ነው። እና ይሄ ደግሞ በጣም ከባድ ነው። ስለዚህ ከመፈጠሩ በፊት አምልጡ፣ ዲሌት አድርጋችሁ አምልጡ ጋይስ። እንደኔ ማለት ነው። እኔ አምልጫለሁ አልሐምዱሊላህ። ከወር ከ2 ወር በኋላ በቃ እናወርደዋለን። ምንም የሆነው ነገር የለም። ያን ያክል ለአንዳንድ መረጃ ምናምን ነው እንጂ ያስወራል። ነገር ግን ብዙም ሰው ዘወትር የሚያወራበት ሰው ይኖራል ብዬ አላስብም። ብዙ ስላልተለመደ እንደ ኢሞ ማለት ነው። ኢሞ ነው የተለመደው ላይ። እና እንዴት ናችሁ? ሊናፍቃችሁኛል። እሺ ትንሽ እስኪ ልጨዋትባችሁ ትንሽ። እንዴ ካሜራ ሲሆን ምን ችግር አለው? ያው ዛሬ እንዴት ነው በጠራራ ምናምን የተሸፈንኩት። እስኪ ዱዓ አድርጉልኝ። እስኪ አላህ ሂዳያ ይስጥሽና ስትርበይ አላህ ደህነኛውን ርዝቅ የሆነ ርዝቅ ሰጥቶሽ ስትርበይ ከሰው ቤት አላህ ያወጣሽ ብላችሁ ዱዓ አድርጉልኝ። ሲቀጥል ደግሞ ምንድን ነው ስትር ማለት ከሚዲያውም ጥፍትፍት በቃ እንዳለ ሸፈን ማለት ነው። እንደዛ ነው ማለት ምኞቴ። ፈጣሪ ምኞታችንን ያሳካልን እላቸዋለሁኝ። እና አሁን ላይ ጉዞ ልንር ነው። ጉዞ እንግዲህ ወዴት እንዲሆን አላውቅም፣ ግን ያው ከቤት እንወጣለን። ዛሬ ከሚስ ነው፣ ሐሙስ ነው።
ያው ከሚስ ነው የምላችሁ በዚህ ሀገር ነው እና ሐሙስ እንደ መሆን አንጻር ደግሞ ሐሙስና ጁምዓ ደግሞ ግዴታ ነው መውጣት ጋይስ። በተለይ ደግሞ የልጅ ቤት ከሆነ ቤታችሁ ትወጣላችሁ፣ ወዳችሁ ሳይሆን በግዳችሁ ማለት ነው። እና ጋይስ የነበረ ቆይታ ይሄን ይመስላል። ከቪዲዮ መጨረሻ አብራችሁ ይቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ባይ። ወዳችኋለሁ። ما تعرف لا المغني ولا الملحن ولا تعرف ايش معنى الاغنيه اصلا. اقول لك عارف انا ما اشغل في تفكيري يا غيبي الدنيا وعيش من نتذكر شنو رأيك بالحال صرت عايش بشخصيتك وابوس البخت اللي اليوم ما تخيل وابوس البخت اللي اليوم جابك إلي وحبيت شنو رأيك وصلت الحال صرت عايش بشخصيتك جابك إلي وحبيتك وابوس البخت اللي اليوم أبعدك عن عيون الناس واتركك ينسجم. حلوة الأغنية يا راد؟ كرامك غير العادات علمني الأنانية كرامك غير العادات علمني الأنانية